أول شي هذا اللي مات الله يرحمه، وبعدين باقي يسوون زي كذا مشاكل أنا أعرفهم، أنا أرسل لكم رقم حقهم. ይህን ልጅ ትጥቅ ታጥቋል። አይታችሁት ከሆነ ትጥቅ ታጥቋል። ይሄ ቀበቶ ሱሪ ያሰረበት አይደለም፣ ይሄ መሳሪያ ነው። ይሄ ጀርባው ላይ እዩት። ስለዚህ ውሃ ስራ ጋር የተያያዘ ስራ ነው ይሄ ልጅ የሚሰራው። እንግዲህ አንዱ ባጠፋው ነው ሌላውን የሚታመሰው። መግቢያ ላይ የሰማችኋት አንዲት አረብ ከዚህ አበሻ ውጪ ሌሎችም ወንጀል የሚሰሩ አበሾች አሉና የነሱን ያሉበትን እኔ ያውቃለሁ፣ አዝርኤሳቸውን ያሉበትን ስልክ ቁጥራቸውን እንዲሁም የሚኖሩበትን አካባቢ ጠቅማለሁ ስትል ቀንጨብ ያለ ቪዲዮ አሳይቻችኋለሁ፣ አሰምቻችኋለሁ። አሁንም ደግሞ ሙሉውን ማሰማችሁ ይሆናል። እንዲሁም ደግሞ ይህ ወንድማችን እንግዲህ ገዳዩ ወንድማችን አረቡን የገደለው ወንድማችን ብዙ ሰው ገጠር አካባቢ ነው የሚሰራው፣ መዝራ ነው የሚሰራው፣ በግ ነው የሚጠብቀው፣ ግመል ነው የሚጠብቀው ምናምን የተለያየ ነገር እያወራ ነው የሚገኘው። ነገር ግን እሱ የሚሰራው ስራ ደግሞ ሳውዲ አረቢያ ማይፈቀድ፣ በሳውዲ አረቢያ እንደዚህ አይነት ስራ በፍጹም ማይፈቀድበት የሆነ ስራ ላይ ተሰማርቶ እንደነበረም ከቀድም ያስገባሁላችሁ ቀንጨባለ ወንድማችሁ ዝርዝሩን ማሰማችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ። ውድ ቤተሰቦች እንግዲህ ባንዱ ባመጣው ጣጣ ሁላችንም ልንታመስ ነው። እንግዲህ መግቢያ ላይ ቀንጨባ አድርጌ እንደነገርኳችሁ አንዲት አረብ ይሄ ብቻ አይደለም ወንጀል፣ ይሄንን የገደለው በቅድሚያ አላህ ይርሐመው አለች። ከዛ በኋላ ደግሞ ምንድነው ያለችው? ብዙ አበሾች እኔ ጋር አሉ እና ወንጀል የሚሰሩ፣ ስለዚህ እነዛን አድሬሶችን እሰጣቸዋለሁ ስትል ነበር። እስኪ ቪዲዮን ከሷ ላሰማችሁና ከዛ በኋላ እኔ ደግሞ ስለሰማሁት መረጃ አካፍላችኋለሁ። ቪዲዮን ተከታትለን እንመለስ። السلام عليكم. أول شي هذا اللي مات الله يرحمه، وبعدين باقي يسوون زي كذا مشاكل أنا أعرفهم، أنا أرسل لكم رقم حقهم. وهذا حبشي اللي سوى كذا أحسن، مسكت حشرة أحسن يا رب أحسن، يستاهل. لكن باقي موجودين، أنا أعلمكم، تبغون أعلمكم، أنا أرسل لكم رقمهم. ውዶቼ ያው ድምጿ ብዙም ባይሰማም እንደሰማችሁ ተስፋ አደርጋለሁኝ። ያው ቀድም እንዳልኳችሁ ይሄንን በመያዙ ደስ ብሏት፣ እንዲሁም ደግሞ ለሞተው ደግሞ ያው አላህ እንዲሚረው ዱአ አድርጋ፣ ከዛ በኋላ ግን ሌሎች አበሾች እንደዚህ የሚያደርጉ አበሾች አሉ፣ እኔ አድሬሳቸውን ሰጣለሁ ብላ እዚህ ጋር ደግሞ በሌላ ቪዲዮ ይሄንን ፎቶ ያስጠጋሁላችሁ። እዚህ ጋር የሚታያችሁ ከሆነ እዚህ ጋር ከስልክ ቁጥር ጋር አያይዛ ለሌላ ሰው ቴክስት ያደረገችው የልጁን ፎቶ ደግሞ የዚህን ልጅ ደግሞ የላከችው የሌላ ሰው ስልክ ቁጥር ደግሞ እንዳስቀምጠች እዚህ ጋር ተመልከቱ። ይውላችሁ በአንዱ ምክንያት ሁሉም ሰው ይታመሳል ማለት ነው። አሁን ይሄንን ያቀረበችው ሌላም ወንጀል የሚሰሩ አበሾች አሉ ብላ ነው። እንግዲህ እኔ ያቃቸዋለሁ፣ እኔ ጠቅማለሁ ብላ ነው ቪዲዮ የሰራችው። ድምጿ በደንብ ባይሰማም በደንብ ከሰማችሁ ትረዳላችሁ። አረብኛ የምታውቁ ሰዎች፣ ለማታውቁ ነው እንግዲህ የተረጎምኩላችሁ። ግን በሚያሳዝን ሁኔታ አንዱ በሚሰራው ጥፋት ሁላችንም ነው የምንታመሰው አበሻ ተብሎ ማለት ነው። እንግዲህ ቅድም ደግሞ የነገርኳችሁ ወንድማችን ሲያወራ የነበረው ይህ ወንድማችን እኔ ሀቂቀተን እምላችሁ ይሄንን መሳሪያ የተሸከመው ስደት ላይ ሳይሆን ሀገር ላይ፣ አሁን ለምሳሌ አንዳንድ አካባቢ ላይ እንደዚህ መሳሪያ ያልተቀሙ መሳሪያ የሚይዙ ሰዎች አሉ። ማንኛውም ግለሰብ የሚይዙ አካባቢዎች እንዳሉ አውቃለሁ። ግን እዛ ገጠር ሀገር ቤት ማለት ነው ኢትዮጵያ የተነሳው ፎቶ ምናምን መስሎኛል። ለካ ልጁ ሲያወራ የሀባይቢ ለካ ሳውዲ አረቢያ ላይ ገብቶ ነው በሰው ሀገር እንደዚህ መሳሪያ የተሸከመው። እንዴ እናንተ እንደዚህ ነገር ይቻላል እንዴ? ለካ እንደዚህ እኛ እንዳሰብነው መዝራ የሚሰራ ከመዝራ ከሚሰሩ ከሚስኪኖች ጋር መድበ ነው እንደገና ግመል ከሚጠብቁት በግ ከሚጠብቁት ምናምን ከነዛ ጋር ነበር መድቤ ያስኩት። አጅሬው ስራ ሌላ ነገር ነው፣ የውሃ ስራ ነው አሉ። የውሃ ስራ እንደኔ ምስኪኖቹ አታውቁትም። እኔ ራሱ የውሃ ስራ ምንድነው ለካ ባራዳ ቋንቋ ነው የውሃ ስራ የሚሉት ሀባይቢ። በጣም በሚገርም ሁኔታ ለካ ከመር ነው የሚሸጡት። የውሃ ስራ የሚሉት ከመር ነው፣ አረቂ የሆነ በቃ እንደዚህ አስካሪ መጠጦች ነው የውሃ ስራ የሚሉት።
እና እዛ ላይ የሚሰማሩ ሰዎች እንደዚህ አይነት በቃ መሳሪያ የሆነ ስለት ነገር ሰውነታቸው ላይ አይጠፋም አሉ ይይዛሉ ማለት ነው። ከዛ አንድ ሰው ካወቀባቸው እዛው ይደፉታል። ገባችሁ? እዚህ ስለሚያስይዟቸው ስለሚሰጉ ቀድመው ሳይያዙ ያን ሰው ይደፋሉ ማለት ነው ቀድሞ። እና የሀገሬ ልጆች እንደዚህ የተደረገ ነው ለካ። እኔ ሐቂቀተን ወላሂ ያኒ የሰው ልጅ ሆኖ ማይሳሳት የለም። ይሄ ነገር በጣም እኔ የፈለገ ሰው የፈለገ ድንበር ቢያልፍባችሁ ከመጠን በላይ ድንበር ቢያልፍባችሁ ደሞዛችሁን ቢወስድባችሁ ቢመታችሁ ምን ቢላችሁ ያንን ሰው አንስታችሁ አደጋ አድርሱበት አልላችሁም። ከቻላችሁ ከሱ ቤት ለቃችሁ እንድትወጡ ካልቻላችሁ ደግሞ የሀገሬ ሰው ድረሱልኝ ብትሉ አልহামዱሊላህ አሁን ኤምባሲ ባይደርሱላችሁ ሁላ በጣም ብዙ ደራሽ የሆኑ ከፈጣሪ በታች ከአላህ በታች በጣም ብዙ ደራሽ የሆኑ ወንድሞቻችን እህቶቻችን አሉ ሚዲያ ላይ የሚንቀሳቀሱ። ሚዲያ ላይ ሰው ከተንቀሳቀሰላችሁ ደግሞ ኤምባሲዎች ወደዱም ጠሉም ይገባሉ ማለት ነው። ስለዚህ ያን ነገር እንድታደርጉ ነው የምፈቅደው እንጂ እንደዛ አይነት ነገር እንድታደርጉ የሰውን በስለት አንስታችሁ ህይወቱን እንድታጠፉ ምናምን በፍጹም እኔ የፈለገ ደረጃ ቢደርስ እንደዚህ አይነት ነገር አድርጉ ብዬ በፍጹም አልመክራችሁም። የነገር መሆን የለበትም። ጥላችሁ ስራችሁን መልቀቅ ደሞዝ ከሆነ የደሞዝ ከደን ከትላንትን በሰራውት ቪዲዮ ነግሬያችኋለሁ። እናንተ ህይወታችሁን መስዋዕት የምታረጉበትን ነገር ለወር ደሞዛችሁ ለአመት ለሁለት አመት ለብዙ አመትም ቢሆን እናንተ ከህይወታችሁ አይበልጥም። እናንተ አፍያ ካላችሁ ሰርታችሁ ታገኙታላችሁ። ስሜታችሁን አትከተሉ። ስሜትን መከተል ነው ብዙ ጊዜ አደጋ ላይ የሚገጥማችሁ እና እንደዚህ አይነት ነገር ላለማድረግ ብትቆጠቡ የተሻለ ነው። መዝራ ላይ የምትኖሩ ብዙ ጫና ብዙ ስቃይ ያሳለፋችሁ ነገ ያልፋል ብላችሁ እየተደበደባችሁ ምግብ እየተከለከላችሁ በሙቀት በምን እየተንከራተታችሁ ወንድሞቼ እንዳላችሁ አቃለሁ። ግን ደግሞ አንዳንዴ ጥጋብ ወጥሯችሁ ሀገሪቱ የማይፈቅደውን ነገር እየሰራችሁ እንደገና ደግሞ ያሰው ከኔን ከሚያስይዘኝ ብላችሁ እንደዚህ በሰው ሀገር መሳሪያ ተሸክማችሁ ያንን ሰው ከመጥፋት ደግሞ ሐቂቀተን በጣም የሚያሳዝን ነው። እስኪ ደግሞ ትንሽ ልጁ ያለውን ነገር ደግሞ እስኪ ከራሱ አንደበት ላሰማችሁ እንመለሳለን። ቪዲዮን ተከታተሉት። ሰሞኑን በዚህ 3-4 ቀን ውስጥ አረብ በገደለው ልጅ በርከት ያሉ ነገሮችን ያያየው እኔ ጭንቀት የሱ አይደለም። በመጀመሪያ ለገዳዩ እናት መጽናናትን እመኝላታለሁ። አላህ ትግስቱን ይስጣት። ምንም ማለንም ለምን ይሄ ልጅ እንደሞተ እስከሆነ ድረስ የሞተውን አረብም ደግሞ አላህ ይርሐሙ። በመቀጠል ሐሳቤ ስለ ገዳው አይደለም። ገጠር ላይ አሁን ያሉት በግ የሚነዱት ግመል የሚነዱት መዝራዓ የሚሰሩት እስትራሃ የሚሰሩ እንዲሁም በተለይ ጅዳ አካባቢ ንጹህ ስራ ሰርተው ለሚኖሩ ከውሃ ስራ የጸዳ ስራ እየሰሩ ለሚኖሩት ግን መስራት ያልቻሉ መካና ጅዳ አካባቢ በውሃ ስራ ምክንያት ለነሱ ነው እኔ ሐሳብም ሆነ ዱዓ የማደርገው ለነሱ ነው እንደትበሉ። የልጅ ፎቶውን ስትፖስቱ ታንሸራሽሩት ነበር። ግማሾቻችሁ ለማስያዝ ግማሾቻችሁ ለማስመለጥም እየተጣራችሁ ነበር። ያን አይደለም ማድረግ ያለባችሁ። ማንንም ሰው ወንጀል ፈጽሞ ሳውዲ አረቢያ ሰው ገሎ ማምለጥ አይቻልም። እንኳን አረብ ይቅርና ሀበሻ አስበሳችን የምናደርገው የምንገዳደለው ነገር ለሰላማዊ ሰው ችግር እንደሆነ ማወቅ አለባችሁ። የሰው አገር ነው እቺ ያለንባት አገር ኢትዮጵያ አይደለችም። የህግ የበላይነት የሰፈነባት አገር ናት። እና ይሄን ልጅ ትጥቅ ታጥቋል። አይታችሁት ከሆነ ትጥቅ ታጥቋል። ይሄ ቀበቶ ሱሪ ያሰረበት አይደለም። ይሄ መሳሪያ ነው። ይሄ ጀርባው ላይ እውት። ስለዚህ ውሃ ስራ ጋር የተያያዘ ስራ ነው ይሄ ልጅ የሚሰራው። በቃ ማመን አለባችሁ። አንድ ሰው ትጥቅ ከያዘ ውሃ ስራ የሚሰራ ሰው ብቻ ነው። ያ ማለት ማንንም ይንጣ ማንንም የህግ አካልም ቢመጣ ተኩሶ ነው የሚሄደው ከተያዘው ወንጀል ስለሆነ ማለት ነው። ስለዚህ እኔ ማሰብ መቻል ያለባቸው እንደ አይነት ስራ መስሩ ሰዎች ባካችሁ ተጠንቀቁ። የእናንተ ችግር በመጣ ሰዓት ከተያዛችሁ ወንጀል ነው። የመጣውን ሁሉ ገድላችሁ ለመሄድ ነው እናንተ አላማችሁ ውሃ የምትሰሩት። ግን ገጠር የሚሰራው እባብና ጊንጥ እየሳተው መዝራዕና በግመል የሚሰሩትንም ወገኖቻችሁን እሰቡ። እሱ ስራ አይጠቅማችሁም። ጥሩ ብር አለው አላህ ግን ይቅርባችሁ። ገጠር ለሚሰሩትም ማሰብ አለባችሁ። ሌሎቻችሁ ደግሞ የመዳም ቅመሞችና አንዳንድ ሰዎች ጭንቅላታችሁን ተጠቀሙበት። አንድ ሰው ወንጀል ነገር ሲገባ ምክንያት ምንድነው ብላችሁ ፈልጉ።
አላህ መጥቶበታል ይሄን ልጅ እንግዲህ አላህ ነጃ ያውጣው እሱንም ዱዓ አድርጉለት ከዚህ ውጪ እናስመልጠዋለን እንበዛ እናደርጋለን የማይሆን ነገር አረቡ ከፖስተው ቪዲዮ ላይ አይቸው ኮሜንት ላይ ብዙ እንኳን ገደለው በየመን እናስመልጠው ይተረጎማል እኮ ኮሜንት ምን አይነት ጭንቅላት ነው ያላቸው ኮሜንት እኮ ይተረጎማል ያነቡታል ታዲያ ለኛ አታስቡም እንዴ ቀሪ እዚህ ጋር ለሚቀረው ማሰመቻ አለባቸው ጥብቅ የሰንሰርታችን ምን አጠብቀው እኛ ነን ስደት እስከመጣን ድረስ እንዋደድ ሰላማዊ ስራ እንስራ አላህ ከእንደ አይነት ከክፉ ነገር ይጠብቀን እወዳቸዋለሁ ይችል ለማለት ነው ወንድማችን እናመሰግናለን ሐቂቃ እጥን ያለች ምርጥ ምክር ነው የለገሰን እንግዲህ እንደሰማችሁት ነው ቀደም እንዳልኳችሁ ብዙ ሰዎች በጣም ብዙ ነገር ስናስብ ነበር የበረሃው ከርታታ አድርገን ነበር ያሰብነው ከግመል ጋር እየሮጠ ወይ ከፍየል ጋር ወይ ደግሞ መዝራ ከእንደዛ አይነት ሲንከራተት የነበረ ልጅ ነበር ብዬ በጣም ያዘንኩት የነበረው ለካ ያው እሱ መጀመሪያም አቅዶ የመጣ ነው ብቻ አላህ ፈረጃውን ቅርብ ያርግለት አሁንም ለሱ እኔ መጥፎ ነገር አልመኝለትም አላህ Subhanahu Wa Ta'ala ከገባበት ተሳስቶ ገባበት ነገር ነጃ ያውጣው ግን ደግሞ ሌሎቻችሁ ጥንቃቄ አድርጉ ከእንደዚህ አይነት ስራ አራቁ እዚህ ውስጥ እንደዚህ አይነት ስራ ውስጥ ያላችሁ ራሱ ከእንደዚህ አይነት ስራ ውጡ ይሄ ስራ ህይወታችሁን መስዋዕትነት ህይወታችሁን ዋጋ የሚያስከፍላችሁ ስራ ነው የምትሰሩትና ከእንደዚህ አይነት ነገር ስራ ራቁና የሐላላችሁን የሆነ በላባችሁ ሰርታችሁ በጉልበታችሁ ሰርታችሁ ተለወጡ አሁን እናንተ ይሄን ስራ የምትሰሩት በአቋራጭ ሀብታም ለመሆን ነው ይሄ ደግሞ ህይወታችሁን አደጋ ላይ ይጥላል ወይ ደግሞ እናንተ በአቋራጭ ሀብታም ሆናለሁ ብላችሁ ስግብግብ ይሆናችሁበት ገንዘብ ሳትበሉትም ይሄው በእንደዚህ አይነት አጋጣሚ ጥላችሁ ትሄዳላችሁ እና ጥንቃቄ አድርጉ በተለይ ሳውዲ አረቢያ ላይ እንደዚህ አይነት መጥፎ ስራ ላይ ባትሰማሩ ባትሰሩ እላለሁኝ እና አላህ ይጠብቃችሁ አላህ ይጠብቀን እኛንም በሰላም ለስራ ብለን የወጣን ሰዎች በሰላም ወደ ሀገራችን አላህ Subhanahu Wa Ta'ala ይመልሳችሁ ያው ይሄንንም ልጅ ደግሞ ካለበት ጭንቀት ካለበት ከተፈጠረበት ነገር አላህ ነጃ እንዲያወጣው ዱዓ አድርጉለት እና ውዶቼ አመሰግናለሁ ይሄንን ልላችሁ እቺን መልእክት ላስተላልፍ ነው ወደናንተ የመጣሁት በተለይ ደግሞ አረቡ ያለችው ነገር ካንዱ የተነሳ ሁላችንም እንታመሰው ነገር አሳስቦኝ ጥንቃቄ አድርጉልላችሁ ነው የመጣሁት እንግዲህ ቁጥሩ የማን እንደሆነ አላቅም የዛው የተላላከችውን ቁጥር መግቢያ ላይ ባስቀመጥኩት ፎቶ አይታችኋልና ጥንቃቄ አድርጉ ጥንቃቄ እንዳይጓላችሁ ለማለት ነው ውዶቼ በሌላ ነገር ተመልሼ እስከመጣ በያላችሁበት ሰላም ሁኑልኝ والسلام عليكم ورحمة